አላሳዝንም ወይ ሚል ስልካችሁን አስቀምጡና ለደቂቃዎች እስቲ ከራሳችሁ ጋር አውሩ። በሰደፍ መታይ በሰደፉ ሲመቱኝ ይፈራል ራሱ ሚሞት ነው ይመስለው። ገና አብዬ ብድግ አልኩ ነፍሴን ዘርቼስ ብድግ ስል ዶፓሚን የማይመጣበት የህይወት ጥያቄ ይለዋልና ደስ ይላችኋል ምናምን። ሞቻለሁ ሞተው ስሞት ኖርማል አይደለም ከኖርማል እየወጣን ነው። እቺኛዋ ጣቴ በቃ እንደመስላችሁ ከሆናችሁ የቪዲዮ ስኮር ልታደርጉት ሶስት ፓርቶች ያሉት ሚኒ ሲሪየስ if you love እንትና የፖስተችውን ቪዲዮ አይተዋል። ከሀገር ውጭ ሆና የለቀቀችውን አላየው። ምንድነው የሚለው? ሰሞኑን እንትና የሆነ እኔ ቆንጆ ጓደኛ ነኝ። በጣም ፌክ ዶፓሚን እየገደላችሁ ነው። ፌክ ዶፓሚን ማለት በህይወታችሁ ሪል ያልሆነ በራሳችሁ ሳይሆን በሰው ህይወት በሰው በሚያደርጋቸው ነገሮች በሰው እያደረገ እየተገበረ እየኖረ ባለው ነገር እየተደሰታችሁ የራሳችሁን ህይወት እየረሳችሁት ነው። ሶሻል ሚዲያ እሱን እያመጣብን ነው። ፌክ ዶፓሚን አንድ እስቲ ቪዲዮ አይቼ ምናምን ብለህ ሳታስበው ትገባና አንድ ሰዓት ቲክቶክ ላይ ነህ። አንድ ሰዓት ሪል እያየ ነው ቪዲዮ እያየ ነው። የሰዎችን ህይወት ታያለህ፣ ታስባለህ፣ የሆነ ቀን እኔም እንዲሆንልኛል ትላለህ። ፌክ ዶፓሚን እያገኘ ነው። በጣም በህይወት ትልቁ ገዳይ እሱ ነው። ይሄ የደስታ ስሜትን ይሰጠናል ስናየው ራሱ ዋው ምናምን የሰሞኑን የሰው አጀንዳ እንትና እኮ እንደዚህ ብሎ እዛ ገብቶ በዚህ ወጥቶ ምናምን እና የራሳችንን ህይወት እንዳንኖር የሚያደርገን ያ ነው። ምን ያክል ከራሳችሁ ጋር ጊዜ ማሳለፍ ትችላላችሁ? እስቲ አስክ ዩርሰልፍ። ስልካችሁን አስቀምጣችሁ ራሳችሁን ቻሌንጅ አድርጉት። ሰዓታትን ተውት። ለምን ያክል ደቂቃ ከስልካችሁ ውጪ መቆየት ትችላላችሁ? ብዙ ሰው የማይመጣበት የህይወት ጥያቄ የለም። ስልኩን ሲያስቀምጥ ይፈራል ራሱ ሚሞት ነው ይመስለው። እኔ ያለ ስልኬ እንዴት ነው ምናምን። ኢትዮጵያ ላይማ ያለ መብራት ከዛ ስልክ ብዙ ሰው ቻርጅ ሳይኖረው ሲቀር ጭንቀት ውስጥ ነው የሚገባው። ለምን ከተባለ ከስልኩ ውጭ ያለው ዓለም ግራም ያጋባ ዓለም ሆኖበታል። ዋይ ከተባለ በፌክ ዶፓሚን ነው እየኖርን ያለ ነው። ፌክ ነገሮች ወደ ውስጣችን የምናስገባው ነገር በሙሉ እሱ ነው። ከዛስ የኖራችሁት ሁላ ይመስላችኋል። ያንን ፌክ የምታዩትን ደስ ስለሚላችሁ ቪዲዮውን ሴቭ ስለምታረጉት ፌቨራይት ስለምታረጉት በሳውንዱ ተጠቅማችሁ ሰምቲንግ ስለምትሰሩ ምናምን ስታሳልፉት ደጋግሞ ሲመጣ ምናምን የኖራችሁት ይመስላችኋልና ደስ ይላችኋል ምናምን። አላሳዝንም ወይ ሚል ዘፈን አለ። ሰው ደሳረብ ያሳዝነው ዋይ ከተባለ ህይወት ላይ ኮንሺየንስ አይደለም የራሳችንን ህይወት መኖር ላይ ምናምን። ይኸውላችሁ ራሳችሁን ቻሌንጅ አድርጉት። ስልካችሁን አስቀምጡና ለደቂቃዎች እስቲ ከራሳችሁ ጋር አውሩ። ለሰዓታት አውሩ እስቲ። ለቀናት ከራሳችሁ ጋር አሳልፉ እስቲ። የጎደሉት ነገሮች ይታያችኋል በዛ ውስጥ። ብዙ ሰው በህይወቱ ምን ሞልቷል ምን ጎሏል የሚለውን አሁን አያውቀው። ዋይ ከተባለ ቢኮዝ ሮጦ መደበቂያው እሱን ነው የሚያደርገው። አብዛኛው ሰው የሚፈራው ምናልባት ድረጎችን ነው፣ የመጠጥ ሱስ፣ የሲጋራ ሱስ፣ ሌሎች ሱሶችን ምናምን። ከዛ በላይ ከባድ አሁን ራሳችሁን እየሞላችሁበት ያለ ሱስ አለ። ከባድ ዶፓሚን ምን ሲባል የሶሻል ሚዲያ ሱስ፣ ስክሮል የማድረግ ሱስ። ጣታችሁን ቼክ አድርጉት። የሆነ ጊዜ ላይ ራሴን ቆም ብዬ ሳየው ችኛዋ ጣቴ ወደ ውስጥ ጎርጉዳ አገኘኋት። የሆነ ጊዜ ምንድነው ስል ለካ ስልክ ማስቀምጥበት ረጅም ጊዜ ስክሮል የሚደረግበት ምናምን እና ምንድነው ስል ሳላቀው የሆነ ሱስ አለ። በቃ ይሄ ሰውነታችሁ ራሱ የሚፈልገው አእምሯችሁ የሚፈልገው ውስጣችሁ ደስ እንዲለው የሚያደርገው ምናምን ቼክ ብታረጉ እሱ እናንተ ጋርም አለ፣ ግን ኮንሺየስ አይደላችሁ እና ኖርማል ይመስላችኋል። ኖርማል አይደለም፣ ከኖርማል እየወጣን ነው። ይኸውላችሁ ቆም ብለን ህይወታችንን እንየው። የራሳችንን ህይወት እንየው። ቆም ብለን ብናየው ብዙ የጎደሉ ነገሮች አሉ። ብዙ የጎደሉ የራስን ኑሮ ከመኖር በላይ ብዙ ሰው ግምገማ ላይ ነው የሚኖረው። ቃሉ ራሱ ግምገማ እንለው ሲደብር ከፋፍላችሁት ግምገማ
እሱ ማለት ነው። ጠበቅ ላላ እያደረጋችሁት እና እዛ ላይ ነው አብዛኛው ሰው እየኖረ ያለው። ሲያሳዝን። ከፌክ ዶፓሚን እንውጣ ፕሊዝ። አንዴ ቆም ብለን የራሳችንን ህይወት እንየው፣ እንቃኘው፣ ዞር ብለን ቼክ እናድርገው። ምን ላይ ነኝ? የምር ምን ፈልጋለሁ? ጊዜዎቼ እንዴት እያለፉ ነው? እንዴት እየሄዱ ነው? በህይወቴ ምንድነው ማምጣት የምፈልገው? ምንድነው መስራት የምፈልገው? ምንድነው መኖር የምፈልገው? ህይወት የቱ ነው? ምንድነው ማሳካት የምፈልገው? በምን አይነት መልኩ ነው መሄድ የምፈልገው? ወጣቶች እድሜያቸው 20 ቤት ውስጥ ያለ ሰዎች ምናምን ቆም በሉና ራሳችሁን ይዩት። መጀመሪያ የ24 ደቂቃ ቻሌንጅ ለራሳችሁ ስጡት። ከዛ የ24 ሰዓት ቻሌንጅ ለራሳችሁ ስጡት። ከዛ የ24 ቀንም ስጡት። እያላችሁ ከፍ እያደረጋችሁ ሂዱት። ከዛስ በዛ ውስጥ ራሳችሁን ታዩበታላችሁ። ልምድ ባንዴ አይገነባም፣ በሂደት ውስጥ ግን ይገነባል። አትሊስት 7 ቀን፣ 21 ቀን፣ 30 ቀን፣ 60 ቀን፣ 90 ቀን እየተባለ ልምዶች የሚገነቡት ለዛ ነው፣ በሂደት ስለሆነ። ባንዴም አይቀየርም። ብዙ ሰው 20 ምናምን ዓመት ሙሉ የኖረበትን ህይወት በ20 ቀን ካልቀየርኩት ይላል። ኧረ አይቀየርም። በቃ ሂደት ይፈልጋል። ለልምድ ስናወራ የማታውቀው እኮ ሱስ እኮ አለብህ፣ የማታውቂው ሱስ አለብሽ። እኔ ሱሰኛ ሰው ምናምን ታያለሽ፣ ግን ማታውቂው ሱስ አለብሽ። የምን ስክሎር የማድረግ ሱስ አለብሽ። ማታውቂውን ሱስሽን ግደዩ መጀመሪያ። ያ በጣም ያስፈልጋል። አለዛ ግን በዛ ውስጥ ነው የምንኖረው። ስለዚህ ልምድን እንገንባ። በ20 ምናምን ዓመት ያመጣሽውን ነገር በአንድ ሳምንት ወይ በ2 ሳምንት ቅይር እንዲል። እንዴ ሮቦት አይደለሽም፣ አይቀየርም። ሂደት ይፈልጋል። በዛ ሂደት ውስጥ ነው የምትፈልጊው ነገር የሚመጣ እና በቃ ከፍ ብለን ከትልቁ እንገናኝ፣ እንኑር። ብዙ የሚጠብቀን ህይወት አለ። ይመቻችሁ።